የመስታወት ኒቃብ ልብ አንጠልጣይ ታሪክ። ጸሐፊ ኢዘዲን፣ ተራኪ ረዚቃ ሙሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛችኋለን። አንዳንድ ጊዜ ድምጾች ዝም ይላሉ፣ ግን ዝምታው ራሱ ጩኸት ይሆናል። የደሴ ቁር አጥንት ይሰረስራል። በመስኮቴ በኩል ወደ ውጭ ሳማትር የጦሳ ተራራ በጭጋግ ተከቦና ልክ እንደኔው ምስጢር ያቀፈ ይመስላል። ነፋሱ በንግሥት ሰፈር በረንዳዎች እላዩ ላይ እያፏጨ ሲያልፍ ልቤ በጭንቀት ትመታለች። ኒቃቤን እያስተካከልኩኝ በመስታወት ራሴን አየሁት። ሰዎች የመስታወት ኒቃብ ይሉኛል። ፊቴን የሚሸፍነው ጨርቅ የጠራ ቢሆንም ከጀርባው ያለው ሕይወቴ ግን እንደ መስታወት የተሰባበረ መሆኑን ማንም አያውቅ። ራይሃን ልጄ! የእናቴን የቃላት ድምፅ ከሐሳብ ያነቃኝ። ወደ ክፍሌ ዘልቀው ሲገቡ ድምፃቸው በሐዘን ይታረዷል። ነገ የኒካህሽ ቀን ነው። አባትሽ ሐጅ ራያ ለገቡት ቃል ኪዳን ትልቅ ክብር አላቸው። ወሎ ሰው ቃሉን አይበላም። እናም ልጄ ለአባትሽ ክብር ስትይ ይህንን መከራ ታገሽ። ዝም አልኩ። በጉሮሮዬ ላይ የታነቀ ጩኸት ወጥቶ እናቴን እንዳያስደነግጣት ፈራሁ። ዝምታዬ ግን ከመቶ ቃላት በላይ እየጮኸ ነበር። እሺ እማዬ አልኩኝ በለሆሳስ። አባቴን ወዳቸዋለሁ። ለእሳቸው ክብር ስል የማላቀውን ሰው አይቼው የማላቀውን ኢምራንን ለማግባት ተስማማሁ። የዛሬ 15 ዓመት አባቴን ከሞት አፋፍ ያዳናቸው የኢምራን አባት እንደነበሩ አውቃለሁ። ያኔ የተገባው ልጄን ለልጅህ የሚለው ቃል ዛሬ እኔን ለኢምራን አሳልፎ ሊሰጠኝ ነው። ግን እኔ ራሴን ለትዳር የሚመጥን ማንነት እንዳለኝ አይሰማኝም። የዛሬ 8 ዓመት በዚያች በደሴና በኮምቦልቻ መሃል በነበረችው ጠማማ መንገድ ላይ የደረሰው አደጋ ዛሬም እንደ ጥላ ይከተለኛል። ገዳይ ነኝ የሚለው ድምፅ ሁሌም በጆሮ ያንሸራሽራል። ያ አደጋ ሕይወቴን ብቻ ሳይሆን ነፍሴንም ጭምር ሰብሮታል። በማግስቱ የኒካህ ዝግጅቱ ደመቀ። ቤታችን በሰው ተሞልቷል። እኔ ግን በለበስኩት ነጭ አባያና ኒቃብ ውስጥ ሆኜ እረዳለሁ። የኢምራን ወገኖች መጥተው ኒካህ ተቋጠረ። ተቀበልኩ ስል ድምፄ ሲንቀጠቀጥ አባቴ ንግግሬን ሰምተው መረቆኝ። በዓይናቸው ውስጥ የሚታየው እንባ ግን የደስታ ይሁን የጸጸት ሊገባኝ አልቻለም። ምሽት ላይ ወደ ኢምራን ቤት ተወሰድኩ። ቤቱ ሰፊና ዘመናዊ ቢሆንም ጭር ያለና ቀዝቃዛ ድባብ አለው። መኝታ ቤቴ ውስጥ አልጋው ጠርዝ ላይ ተቀምጬ ልቤ በፍጥነት ትመታለች። ከጥቂት ደቂቃዎች በኋላ በሩ ተከፈተ። ኢምራን ነበር። ረጅምና ፊቱ ላይ ግርማ ሞገስ ያለው ወጣት ነው። ነገር ግን አይኖቹ በቁጣና በበቀል የተሞሉ ይመስላሉ። ወደ እኔ ተጠግቶ ቆመ። ኒቃብሽን አውጪ አለኝ። ድምፁ እንደ በረዶ ቀዝቃዛ ነው። በሚንቀጠቀጡ እጆቼ ኒቃቤን ፈታሁት። ፊቴ ገላጣ ሆኖ ሲታይ ኢምራን ለጥቂት ሰከንዶች ደንግጦ በዝምታ አተኮረብኝ። ቁንጅናዬን ሳይሆን የሆነ የሚያውቀው ነገር የፈለገ ይመስላል። በድንገት ግን ፊቱ ተለወጠ። አይኖቹ ቀሉ፣ ትንፋሹም ተቆራረጠ። እጆቹን ጨብጦ ወደ እኔ ተጠጋ። አንቺማ ያች ነሽ አለኝ። ድምፁን አንቀጥቅጦ ግራ ተጋብቻ አየሁት። ማን? ምን ማለትህ ነው? ኢምራን በንዴት አጠገቡ ያለውን ጠረጴዛ መታሁ። አትሞኝ። የዛሬ 5 ዓመት በዚያ ዝናባማ ምሽት መኪና ውስጥ ጥለሽኝ የጠፋሽው ልጅ ነሽ። ወንድሜ እንዲሞት እኔ ደግሞ እንዲህ እንድሰቃይ ምክንያት የሆንሽው አንቺ ነሽ። አባትሽ አንቺን የሰጡኝ ዕዳቸውን ለመክፈል ሳይሆን አንቺን ከእኔ በቀል ለማዳን መስሏቸው ነው። ተሳስተዋል። ምድር ዞረችብኝ። ያ የረሳሁት በህልሜ እየመጣ የሚያሰቃየኝ አደጋ በገሃድ ፊቴ ላይ ቆመ። እኔ አላወኩም ነበር ብዬ ስቅስቅ ብዬ ማልቀስ ጀመርኩ። አሁን ማልቀሱ ምንም አይፈይድም አለኝ ኢምራን ወደ እኔ ጠጋ ብሎ። አሁን እኔ ቤት ያለሽው እንደ ሚስት ሳይሆን እንደ እስረኛ ነው። ላለፉት 5 ዓመታት የኖርኩትን ሲኦል አሁን አንቺ ትኖሪያለሽ።
በትዳር ስም የምቀጣሽ የበቀል ሲኦል ነሽ። ኢምራን ፊቱን አዙሮ ክፍሉን በኃይል ዘግቶ ወጣ። ብቻዬን መሬት ላይ ተዘረርኩ። የመስታወት ኒቃቤ ለካ ገና በጠዋቱ ተሰንጥቋል። የትዳር ህይወቴ ሰላም ሳይሆን የበቀል አውድማ እንዲሆን አወኩት። ሌሊቱ በዝግታ ይገሰግሳል። እኔ ግን በብርዱ መሬት ላይ ተዘርሬ የኢምራንን ቃላት በጆሮ እያስተጋቡብኝ ነው። የበቀል እስረኛዬ ነሽ የሚለው ድምፁ እንደ ሹል ቢላዋ ልቤን ይተረትረዋል። 5 ዓመት ሙሉ ራሴን ስወቅስ የኖርኩት ያ አደጋ ዛሬ ትዳሬን ሲኦል ሊያደርገው ፊቴ ላይ ቆሟል። እንዴት አላወቅኩ? እንዴትስ አባቴ ለገዳይዋ ልጃቸው ይህንን መሰል ቅጣት መረጡ? እንባዬ ኒቃቤን አርሶታል። ሱብሂ አዛን ሲል ተነሳሁ። ገላዬን ታጥቤ ለሰላት ቆምኩኝ። ጌታዬ ሆይ ካንተ በቀር ማንም የለኝም፣ ትዕግስቱንና ጥንካሬውን ስጠኝ ብዬ ተማጸንኩ። ሰላቴን ጨርሼ ፊቴን በመስታወት አየሁት። አይኖች አብጠዋል። ፊቴን ደብቄ ካልሆነ በቀር ሰዎችን መጋፈጥ የማልችልበት ሌላ ቀን ጀመረ። ከክፍሌ ወጥቼ ቁርስ ለማዘጋጀት ወደ ማዕድ ቤት ሳመራ ግን ሳሎን ውስጥ ያልጠበቅኩት ትዕይንት ገጠመኝ። አንድ ወጣት በዊልቸር ተቀምጦ በመስኮት በኩል ወደ ውጭ የሚወርደውን የደሴ ጭጋግ ይመለከታል። እሱ ሁዘይፋ ነበር፣ የኢምራን ወንድም። ኢምራን በአንቺ ምክንያት ሞተ ያለው ወንድሙ በህይወት አለ፣ ግን ዊልቸር ላይ ታስሯል። በድንጋጤ ወደ ኋላ ፈገፈኩ። ሁዘይፋ ዞር ብሎ አየኝ። ፊቱ ላይ ምንም አይነት የጥላቻ ምልክት የለም። ይልቁንም ረጋ ያለ ፈገግታ ይታይበት ነበር። አሰላሙ አለይኩም፣ አዲሷ የቤታችን ሙሽራ ሬሃን ነሽ አይደል? አለኝ በለስላሳ ድምፅ እየተንቀጠቀጠ። ወአለይኩም ሰላም። ሁዘይፋ አንተ በህይወት አለህ? አልኩት። ሁዘይፋ ሳቅ አለ፣ ግን የሐዘን ሳቅ ነበር። አዎ በህይወት አለሁ፣ ግን ኢምራን ለኔ ያለው ፍቅር ከመጠን በላይ ስለሆነ እኔን እንዲሆኝ ማየቱ እኔ እንደሞትኩ ነው የሚቆጥረው። አንቺን የሚወቅስሽ ለኔ ብሎ ነው። አትፍሪው፣ ልቡ ቆስሎ ነው እንጂ ክፉ ሰው አይደለም አለኝ። በዚህ መሃል ኢምራን ከክፍሉ ወጣ። ሁለታችን ስናወራ ሲመለከት አይኑ ቀላ። ሁዘይፋ ወደ ክፍል ግባ ብሎ ጮኸ። ድምፁ ቤቱን አናወጠው። ከዚያም ወደ እኔ ዞሮ ከሱ ጋር እንድታወሪ አልፈቅድልሽም፣ የሱን ስቃይ እያየሽ እንድትደሰች አልፈልግም ብሎ እጄን በኃይል ጨምድዶ ወደ ማዕድ ቤት ወሰደኝ። እጄን ሲይዘው የንዴቱ ትኩሳት ይሰማኝ ነበር። ዛሬ አባትሽ ጋር እንሄዳለን አለኝ፣ ድምፁን ቀነስ አድርጎ። እዛ ስንሄድ ግን ደስተኛ ሚስት መስለሽ እንድትታይ፣ አባትሽ ሀጅ ራያ በደሴ ህዝብ ፊት ክብራችን እንዲነካ አልፈልግም። ግን ወቂው ይሄ የምናሳየው ድራማ ለሳቸው ክብር እንጂ ላንቺ አይደለም። ወደ አባቴ ቤት ስናመራ በመኪና ውስጥ ያለው ዝምታ ይተነፍሳል። አባቴ ቤት ስንደርስ ሀጅ ራያ በደስታ ተቀበሉ። ነገር ግን ፊታቸው ማሽሿል። አባቴን ለብቻቸው አግኝቼ ጠየኳቸው። አባዬ ምንድነው እየሆነ ያለው? ኢምራን ስለ አደጋው አውቃል? ለምን ለሱ ሰጠኸኝ? አባቴ አይናቸው በእንባ ተሞላ። ልጄ እኔ በቅርቡ ትልቅ የቀዶ ጥገና ይደረግልኛል። የመዳን እድሌ ደግሞ ጠባብ ነው። ኢምራንና አባቱ እውነቱን አውቀው ሊከሱሽ ሲሉ፣ እኔ ግን ልጄን ጠብቁልኝ ብዬ ተማጸንኳቸው። ኢምራን አንቺን ያገባሽ እኔን ይቅር ብሎኝ ሳይሆን እኔ ከሞትኩኝ በኋላ ማንም እንዳይነካሽ ቃል ስለገባልኝ ነው አሉ። ምድር ዞረችብኝ። ኢምራን የሚጠላኝ መስሎኝ ነበረ፣ ግን እኔን ለመጠበቅ ከአባቴ ጋር ሚስጥራዊ ቃል ኪዳን ገብቷል። ወደ ቤታችን ስንመለስ በመኪናው መስታወት በኩል ኢምራንን አየሁት። እሱም በትኩረት ያየኛል። በጥላቻው ውስጥ የሆነ ስስት ያለ ይመስላል። ኢምራን አባቴ የነገረኝ እውነት ነው ስል ጠየቅኩት። ኢምራን መኪናውን በኃይል አቆመውና ወደ እኔ ዞረ። የመስታወት ኒቃብሽ ዛሬ ሚስጥር እንደሸፈነ ይቆያል። አባትሽ ሊሞቱ ይችላሉ። እኔ ደግሞ አንቺን የመጠበቅ ግዴታ አለብኝ። ግን ወቂው ሬሃን፣ መጠበቅ ማለት መውደድ ማለት አይደለም። አንቺ አሁንም ወንድሜን የሰለብሽብኝ ባለ ዕዳዬ ነሽ አለኝ። በዚያሽ ቅጽበት የኢምራን ስልክ ጮኸ። ከሆስፒታል የተደወለ ነበር። ሀጅ ራያ ራሳቸውን ስተወደቁ የሚል ድምፅ ሰማሁ። የዓለሜ ምሰሶ ሊፈርስ እንደሆነ ተሰማኝ። የመኪናውን ፍሬን ድምፅ፣ የልቤ ትርታና ሁሉም ነገር ተደባለቁ።
ኢምራን ስልኩን እንደያዘ ደርቆ ቀርቷል። ሀጅራ የራሳቸውን ሳቱ የሚለው ቃል አየር ላይ ተንጠልጥሎ ቀረ። አባቴ የኔ ዓለም፣ ብቸኛ መጠጊያዬ። ኢምራን ምንም ሳይለኝ መኪናውን አዙሮ ወደ ሆስፒታል ሊበር ጀመር። በመንገዱ ሁሉ ከንፈሬን እየነከስኩኝ ዱዓ አድርጋለሁ። ጌታዬ ሆይ አባቴን አትሰድብኝ፣ እኔ ገና አልጠገብኳቸውም እላለሁ። በኒቃቤ ስር የሚወርደው እንባ ጉንጬን ያቃጥለኛል። ኢምራን በመስታወት በኩል ሰረቅ አድርጎ አየኝ። ለመጀመሪያ ጊዜ በዛ ንዴት ውስጥ የሐዘን ጥላ አየሁበት። እጄን ሊይዘኝ የፈለገ ይመስል እጁን ወደ እኔ ሰደደና ደግሞ በድንገት መሪው ላይ መለሰው። ሆስፒታል እንደደረስን የደሴው ንፋስ ይበልጥ በረታ። ኮሪደሩ ላይ እናቴ ወይዘሮ ፋጡማ ተቀምጠው ስቅስቅ ብሎ ያለቅሳሉ። አባዬስ አልኳቸው። ዶክተሮቹ ቀዶ ጥገና ክፍል ይዘዋቸው ገብተዋል። ሰዓቱ እንደ ዓመት ይረዝማል። ኢምራን ከሩቅ ቆሞ ግድግዳውን ተደግፏል። እኔ ግን በሰላይ ላይ ተቀምጬ ያ ረቢ እያልኩኝ እማጸናለሁ። በዛ ጭንቀት መሃል ሁዘይፋ በዊልቸር ተደግፎ ወደኛ መጣ። ኢምራን ወደ ወንድሙ ጠጋ ብሎ ትከሻውን ያዘው። ሁዘይፋ ወደ እኔ ዞሮ ረይሃን አላህ ኸይሩን ያምጣ፣ አባት የዋህ ሰው ናቸው አለ። ከ3 ሰዓት ቆይታ በኋላ ዶክተሩ ወጣ። ፊቱ ዝግ ብሏል። ቀዶ ጥገናው ተጠናቋል። ግን ሀጅራያ ማየት የሚፈልጉት አንድን ሰው ብቻ ነው አሉ። ልቤ እኔን ነው በሚል ተስፋ ተነሳች። ዶክተሩ ግን ባለቤትሽን ኢምራንን ነው ማየት የሚፈልጉት አለ። ክው ብዬ ቀረሁ። ለምን? እኔ ልጃቸው እያለሁ ለምን ኢምራንን መረጡ? ኢምራን በዘግታ ወደ ውስጥ ገባ። እኔ ግን ካለኝ ጉጉትና ጭንቀት የተነሳ ወደ በሩ ተጠጋሁ። ልቤ የሚነግረኝ ነገር አለ። በበሩ ቀዳዳ በኩል አባቴን አየኋቸው። በጣም ደክመዋል። ኢምራን አጠገባቸው ተቀምጦ እጃቸውን ይዟል። አባቴን በደከመ ድምፁ ኢምራን ልጄ፣ የገባህልኝ ቃል እንዳታጥፍ። በዚያ ምሽት መኪናውን እየነዳች የነበረችው ረይሃን እንዳልሆነች የምታውቀው አንተና እኔ ብቻ ነን አሉት። ጆሮዬን ማመን አቃተኝ። መኪናውን እየነዳው የነበረው እኔ አይደለሁ? ታዲያ ለምን እኔ ነኝ ተባለ? አባቴ ቀጠሉ። ፉአድ ሰክሮ ስለነበርና አደጋው ከባድ ስለነበረ ነው ስሟን የለወጥኩት። ልጄን አማና ሰጥቻለሁ። እውነቱን አውቀህ ጠብቃት እንጂ አታሳዝናት አሉት። ኢምራን አንገቱን ደፋ። አውቃለሁ ሀጂ፣ እውነቱን ባልነገራትም እሷን ግን ጠብቃታለሁ አለ። በዚያች ቅጽበት እግሮቼ ሊሸከሙኝ አልቻሉም። ግድግዳውን ተደግፌ መሬት ላይ ተቀመጥኩ። የ5 ዓመቱ ጸጸት ገዳይ ነኝ ብዬ ራሴን የጠላሁበት ዘመኑ ሁሉ ውሸት ነበር። አባቴ እኔን ለማዳን ሲሉ በገዛ እጄ ህሊናዬን ቀጥቅጠውታል። ኢምራን ከክፍሉ ሲወጣ እኔን መሬት ላይ ተዘርሬ አገኘኝ። ሰምቼ እንደነበረ ገባሁ። አይን ውስጥ ትልቅ ግርምትና ርህራሄ ታየ። ረይሃን አለኝ፣ ድምፁ እየተንቀጠቀጠ። ኢምራን አባቴ ለምን ይህንን አደረጉ አልኩት በለቅሶ። ለምን ባንተ እንድጣል አደረጉኝ? ኢምራን ወደ እኔ ጠጋለ። ምክንያቱም ረይሃን አንቺን ከኔ በቀል ለማዳን የቻሉት በዚህ መንገድ ብቻ ስለመሰላቸው ነው። እኔ ግን እውነቱን ገና ከድሮ አውቄ ነበር። ያገባሁሽ ልበቀልሽ ፈልጌ ሳይሆን ከዚህ ምስጢር ጀርባ ያለሽን ንጽህና ይቼ ነው አለ። በዚያው ቅጽበት የሆስፒታሉ ደወል ጮኸ። የሀጅራያ የልብ ምት ማሳያ ማሽን ቀጥተኛ መስመር ሰራ። ዶክተሮቹም ወደ ክፍሉ ተሯሯጡ። የሆስፒታሉ ማሽን የሚሰጠው ረጅም ድምፅ በኃይል እየጮኸ ጆሮዬ ላይ አስተጋባ። በድንጋጤ ቆሜያለሁ። ዶክተሮቹና ነርሶቹ ወደ አባቴ ክፍል ሲሮጡ እግሮቼ መሬት ላይ ተጣበቁ። የዓለሜ ምሰሶ ሊናጋ እንደሆነ ተሰማኝ። እናቴ ወይዘሮ ፋጡማ የነርሶቹን መሯሯጥ አይተው ወይኔ ሀጂ፣ ወይ ጌታዬ እያሉ መጮህ ጀመሩ። ኢምራን ወደ እኔ ጠጋለ። ለመጀመሪያ ጊዜ እጆችን ባይዝም ከሸሪያዊ ርቀት አንጻር በትከሻዬ በኩል ሆኖ በጥላው ሊከልለኝ ሞከረ። ረይሃን ሶብር አድርጊ፣ አላህን ተማጸኝ አለኝ። ድምፅ ውስጥ ያለው መረጋጋት በዛ የጭንቀት ባህር ውስጥ እንደ ድንገተኛ ታንኳ ሆነልኝ። ከ10 ደቂቃ የጭንቀት ቆይታ በኋላ ዶክተሩ በዝግታ ወጣ። ግንባሩ ላይ ላብ ተንጠብጥቧል። አልሐምዱሊላህ፣ የልብ ምታቸው ተመልሷል።
ግን አሁንም በከባድ ሁኔታ ላይ ናቸው። ዱዓ አድርጉላቸው አለ። ያኔ ነበር ትንፋሽ መተንፈስ የቻልኩት። ኢምራን ወደ ሆስፒታሉ ግቢ እንድወጣ ጠቀሰኝ። የደሴ ምሽት ቅዝቃዜ ኒቃቤን አልፎ ፊቴን ገረፈኝ። ዝምታውን የሰበረው እሱ ነበር። ያ የሰማሽው ነገር አለና ወደ እኔ ዞረ። እውነት ነው። ያጎትሽ ልጅ ፉአድ በወቅቱ ሰክሮ መኪናውን ሲነዳና እናም አደጋ ደረሰ። አባትሽ ያንቺን ስም እንዲነሳ ያደረጉት አንቺን ለመጠበቅ ብለው ነው። ፉአድ ግን ከዚያ በኋላ ወደ ውጭ ሀገር ጠፋ። አባትሽ አንቺ ነሽ የነዳሽው ብለው ሲነግሩሽ በወቅቱ በነበረሽ ድንጋጤና ራስሽን ስተሽ ስለነበረ በቀላሉ አመንሻቸው። እንባዬ ያለማቋረጥ ይፈሳል። ታዲያ አንተ ለምን እያወቅክ ዝም አልክ? ለምንስ እስከ ዛሬ ገዳይ እያልኩኝ ራሴን እንድጠላ ፈቀድክ? አልኩት በከባድ ስቃይ። ኢምራን ወደ ሰማይ አሻቅቦ አየ። እኔ መጀመሪያ ላይ እውነቱን አላውቅም ነበር። አባቴ ከመሞቱ በፊት ነው ሚስጥሩን የነገረኝ። መጀመሪያ ስሰማው በጣም ተናደድኩ። አባትሽ በውሸት አንቺን ከህግ ፊት ሸሽገውሻል ብዬ አሰብኩኝ። ለዛ ነው ለማግባት ስስማማ በአንቺ ላይ ለመበቀል ቃል የገባሁት። ግን ረይሃን፣ ኢምራን ንግግሩን አቋረጠው። አይኔን እያየ ቀጠለ። አንቺን ካገባው በኋላ ግን የተለየ ነገር አየሁ። በየሌሊቱ ተነስተሽ ሰላት እየሰገድሽ ስታለቅሺ፣ አላህን ስትለምኝ፣ ለወንድሜ ለሁዘይፋ የምታሳየውን ርህራሄ ስመለከት በቀል ከውስጤ ቀለጠ። እውነቱን እንድትሰሚ ያልፈለኩት አባትሽ ፊትሽን እንዳያጡና አንቺን በፉአድ ላይ ያለሽን ጥላቻ እንዳይጨምር ብዬ ነበር። በዚያች ቅጽበት ኢምራንን እንዳዲስ አየሁት። በዚያ የቆጣ ፊቱ ጀርባ እንዲህ ያለ ጥልቅ አሳቢነት ይኖራል ብዬ አልገመትኩም። ኢምራን፣ ለካስ ከኒቃቢ ጀርባ ያለውን ስብራት የምታይ አንተ ብቻ ነህ አልኩት በልቤ። በነጋታው ግን ያልጠበቅነው ነገር ሆነ። አንድ ጥቁር መኪና ሆስፒታሉ ግቢ ውስጥ ቆመ። ከመኪናው የወረደው ሰው ሁላችንንም አስደነገጠን። ፉአድ ነበር። ከ5 ዓመት ስደት በኋላ ተመልሷል። ፊቱ ተጎሳቁሏል። አይን ውስጥ ከባድ ጸጸት ይታያል። ወደ እኔና ወደ ኢምራን ቀረበ። ረይሃን፣ ይቅር በይኝ። የአጎቴን መታመም ሰምቼ መደበቅ አልቻልኩም። እውነቱን ለህግ ልናገር ነው የመጣሁት። የ5 ዓመት የህሊና ሲኦል ይበቃኛል አለ። ኢምራን ወደ ፉአድ ጠጋ ብሎ በቁጣ ያዘው። የወንድሜን ህይወት ያበላሸው አንተ ነህ? ለ5 ዓመት ሚስቴን ገዳይ ተብላ እንድትሰቃይ ያደረካት አንተ ነህ? ፉአድ አንገቱን ደፋ። አዎ፣ አሁን ግን የፈለጋችሁትን አድርጉኝ፣ እጄን ለህግ እሰጣለሁ አለ። ልክ በዚህ ሰዓት ፖሊሶች ወደ ግቢው ገቡ። ፉአድ ራሱ እንደደወለላቸው አስታወቀ። ነገር ግን ፖሊሶቹ ወደ እኔ መጡ። ረይሃን ሀጅራያ ሚስጥር በመደበቅና በወንጀል ተባባሪነት በሚል እሳቤ ለጥያቄ ትፈልጊያለሽ አሉ። ኢምራን ከፊቴ ቆመ። እሷን አትንኳት፣ እሷ ምንም አታውቅም። የምትፈልጉት ከሆነ እኔን ውሰዱኝ አለ፣ ድምፁን ከፍ አድርጎ። የደሴው ንፋስ ይበልጥ ኃይለኛ ሆነ። የመስታወት ኒቃቤ ዛሬ በፍትህ ፊት ለፊት ሊፈተን ነው። የፖሊሶቹ ቀዝቃዛ ካቴና ከኪሳቸው ሲወጣ ድምፁ የሞት ያህል ተሰማኝ። በደሴ ሆስፒታል ኮሪደር ላይ የቆሙ ሰዎች ሁሉ እኔም በትዝብት የሚያዩኝ መሰለኝ። ለ5 ዓመታት እንደ ንጹህ ሴት ስኖር ቆይቼ ዛሬ በወንጀል ተባባሪነት ስሜ ሊነሳ ነው። ኒቃቤ ውስጥ ሆኜ ትንፋሼ ቆራጭ ሆነ። እሷ ምንም አታውቅም አልኳችሁ። የኢምራን ድምፅ ሆስፒታሉን አናወጠው። ከፊቴ እንደ ጋሻ ቆመ። ለመጀመሪያ ጊዜ በህይወቴ የሚከላከልልኝ ወንድ በማግኘቴ የፍርሃትና የደስታ እንባ ተቀላቀለብኝ። ፖሊሶቹ ግን ህግ ነው አቶ ኢምራን፣ ፉአድ በሰጠው ቃል መሰረት እሷም ለጥያቄ ትፈልጋለች አሉ። እሺ አልኩኝ፣ ድምፅ እየተንቀጠቀጠ። እሄዳለሁ ኢምራን፣ እባክህ እናቴና አባቴን አደራ። ኢምራን ወደ እኔ ዞረ። አይኖች ውስጥ ይነበብ የነበረው ቁጣ አሁን ወደ ትልቅ ስስት ተለውጧል። አይዞሽ ረይሃን፣ አላህ ካንቺ ጋር ነው። እኔ በፍጹም ብቻሽን አልተውሽም አለኝ። ያ ድምፁ በበረዶ ምሽት እንደ ሙቅ ብርድ ልብስ አለበሰኝ። ወደ ፖሊስ ጣቢያው ስንሄድ ፉአድ ሌላ መኪና ውስጥ ነበር። ጣቢያ እንደደረሰን ለብቻዬ ክፍል ውስጥ አስገብተው ጥያቄ ጀመሩ። አደጋው በደረሰበት ምሽት
መኪናውን ፉአድ እንደነዳው መቼ አወቅሽ ሲሉ ጠየቁ። ዛሬ ሆስፒታል ውስጥ ነው ያወቅኩት አልኩኝ ስቅስቅ ብዬ እያለቀስኩ። አባቴ እኔን ለመጠበቅ ብለው የነገሩኝ ውሸት እንደሆነ እስከ ዛሬ አላውቅም ነበር። ከ2 ሰዓት ጥያቄና መልስ በኋላ ከክፍሉ ስወጣ ኢምራን በጭንቀት ኮሪደሩን ሲመላለስ አገኘሁት። እኔን ሲያይ ፈጥኖ መጣ። ምን አሉሽ? ደህና ነሽ አለኝ። ደህና ነኝ፣ ግን ፉአድ ለምን አሁን እንደመጣ አልገባኝም አልኩት። ኢምራን ፉአድ ወዳለበት ክፍል አፍጥጦ አየ። እሱ የመጣው ለጸጸት ብቻ አይመስለኝም፣ የሆነ የደበቀው ነገር አለ። በዚያው ምሽት በዋስ ተለቀቅኩ። ኢምራን ወደ ቤት ይዞኝ ሄደ። ሳሎን ውስጥ ሁዘይፋ እየጠበቀን ነበር። ሁዘይፋ ዊልቸሩን እያሽከረከረ ወደ እኔ መጣ። ረይሃን፣ እውነቱን በመስማቴ ደስ ብሎኛል። አንቺን ስከስሽና ስጠላሽ ለኖርኩ ዘመን አፍራለሁ። ይቅርበኝ አለኝ። ሁዘይፋን አቀፍኩት። አይ ሁዘይፋ፣ አንተም ተበዳይ ነህ። አላህ ለሁላችንም ሰብር ይስጠን አልኩት። ምሽቱን ኢምራን እና እኔ ለብቻችን ሆንን። ኢምራን ወደ እኔ ተጠግቶ ተቀመጠ። ረይሃን፣ መጀመሪያ ያገባሁሽ ለበቀል ነበር፣ ግን ዛሬ ከአንቺ ጋር መሆን የምፈልገው ለፍቅር ነው። አባትሽ የገቡልኝን ቃል ኪዳናቸውን ሳይሆን እኔ ለአንቺ ያለኝን ስሜት ነው ማክበር የምፈልገው አለኝ። ኒቃቤን ቀስ አድርጌ ገለጥኩት። አሁን ፊቴን የምደብቅበት ሚስጥር የለኝም። ኢምራን፣ እኔም ለአንተ ያለኝ ጥላቻ መጥፋት ከጀመረ ቆይቷል አልኩት። ነገር ግን ደስታችን ብዙ አልቆየም። የቤታችን በር በኃይል ተንኳኳ። የኢምራን አጎት ማለትም የፉአድ አባት ነበሩ። ፊታቸው በንዴት ቀልቷል። ኢምራን፣ ልጄ ፉአድን አሳልፈ ሰጠኸው? እሱ እኮ ለአንተ ብሎ ነው የመጣው። አባትህ ከመሞታቸው በፊት ለፉአድ የሰጡትን ደብዳቤ አላነበብከው? ብለው ጮሁ። ኢምራን ደነገጠ። የምን ደብዳቤ? አጎቱ አንድ የተጨማደደ ወረቀት ወረወሩለት። ይኸው አንብበው። አባትህ አደጋው በደረሰበት ምሽት ከአጅራያ ጋር ምን እንደተስማሙ እዚህ ላይ ጽፏል። አደጋው የፉአድ ብቻ አልነበረም፣ ሌላም ሰው ነበረበት። ኢምራን ደብዳቤውን ሲያነበው ፊቱ አመድ መሰለ። ደብዳቤው ከእጁ አምልጦ ወደቀ። እኔም በፍጥነት አንስቼ አነበብኩት። በደብዳቤው ላይ የተጻፈው ስም ግን የሁላችንንም ሕይወት እንደገና ገልብጦ የሚዘገንን ሚስጥር ይዞ መጣ። ደብዳቤው ከኢምራን እጅ አምልጦ መሬት ላይ ሲወድቅ ልክ እንደተሰበረ መስታወት ድምጽ በጆሮ ያስተጋባ። የኢምራን ፊት የሞት ያህል ተንጧል። ደብዳቤውን ለማንሳት እጆቼ ሲዘረጉ ይንቀጠቀጡ ነበር። በረጅሙ ተንፍሼ አነበብኩት። የአባቱ የእጅ ጽሑፍ ነው። በመጨረሻው ሰዓት የተጻፈ ኑዛዜ። ልጄ ኢምራን፣ ይህንን ደብዳቤ የምታነበው እኔ በሌለሁበት ይሆናል። በአደጋው ምሽት መኪናውን ፉአድ ቢነዳውም ብሬክ እንዳይዝ ያደረገውና መኪናው እንዲበላሽ ያዘዘው ግን ሌላ ሰው ነው። ያ ሰው ስሙ ጋር ስደርስ አይኖችን ማመን አቃተኝ። ፊደላቱ በፊቴ ላይ የሚጨፍሩ መሰለኝ። ደብዳቤው ላይ ተጽፎ የነበረው ሀጅራያ የሚል ነው፣ የአባቴ ስም። አይሆንም፣ ውሸት ነው ብዬ ጮህኩኝ። ደብዳቤውን ደረቴ ላይ አጥብቄ ያዝኩት። አባቴ ለምን የገዛ ልጃቸውን ጓደኛቸውን ልጅ አደጋ ውስጥ ይከታሉ? የኢምራን አጎት በሳቅ አጀቡኝ። ሀጅራያ ያኔ በንግድ ስራ ተበላሽተው ነበር። ከአባት ጋር የነበራቸው ሽርክና እንዲፈርስና የኢንሹራንስ ክፍያ እንዲያገኙ ፈልገው ነበር። ፉአድን መኪናውን እንዲያበላሽ የቀጠሩት እሳቸው ናቸው። ግን አደጋው ከታሰበው በላይ ሆኖ ልጆቻቸው አንቺና ሁዘይፋ ላይ ጉዳት ሲደርስ ጸጸት ገደላችሁ። ለዛ ነው አንቺን ገዳይ ነሽ ብለው እውነቱን የሸሸጉት። የገዛ ልጃቸውን እንደመሸፈኛ ተጠቀሙባት። ሳሎን ውስጥ የሞት ዝምታ ሰፈነ። ወደ ኢምራን ዞርኩኝ። ኢምራን ግድግዳውን ተደግፎ ቁልቁል ያያል። ያ ሁሉ ፍቅርና ርህራሄ ከዓይኑ ጠፍቶ ድጋሚ ያ የድሮ የበቀል እሳት ሲነዳ አየሁት። ኢምራን፣ አባቴ እንዲህ አያደርጉም፣ እባክህ እመነኝ አልኩት እየተንቀጠቀጥኩ። ኢምራን ቀና ብሎ አየኝ። ያ እይታው ልቤን ሰነጠቀው። ለካስ አባትሽ አንቺን የሰጡኝ ዕዳቸውን ለመክፈል ሳይሆን የሰሩትን ወንጀል ለመሸፈኛና እኔን ዝም ለማሰኘት ነበር። በወንድሜ ሕይወት የነገዱት አባትሽ ናቸው። ድምፁ እንደ ነጎድጓድ ያስፈራል። ኢምራን፣
እሷ ምን ታውቃለች? ሁዜይፋ ከዊልቸሩ ላይ ሆኖ ጮኸ። እሷም እኮ ተበዳይ ነች። 5 ዓመት ሙሉ ገዳይ ነኝ ብላ ስትቃጠል አልነበረ? ኢምራን ግን አልሰማው። ቁልፉን አንስቶ ወደ ውጭ ወጣ። መኪናው ሲነሳና በከፍተኛ ፍጥነት ግቢውን ጥሎ ሲወጣ ሰማሁት። ወደ ሆስፒታል እንደሚሄድ ገባኝ። አባቴን ሊገላቸው ወይስ ሊያጋልጣቸው? አይሆንም ብዬ ሮጥኩኝ። ኒቃቤን እንኳን ሳላስተካከል ከኋላው ተከተልኩት። የታክሲ መጠበቂያው ሰዓት ስለሌለኝ በእግሬ መሮጥ ጀመርኩ። የደሴው ነፋስና ቅዝቃዜ ደረቴን ቢወጋኝም አላቆምኩም። ጌታዬ ሆይ አባቴን አትርፋቸው፣ ኢምራንንም ከጥፋት መልሰው እያልኩኝ አለቅሳለሁ። ሆስፒታል ስደርስ የኢምራን መኪና በኃይል ቆሞ አገኘሁት። ወደ አባቴ ክፍል ስሮጥ የነርሶቹን ጩኸት ሰማሁ። ክፍሉ ጋር ስደርስ ያየሁት ትዕይንት ግን ሊገመት የማይችል ነበር። ኢምራን አባቴን አንቆ የያዛቸው መስሎ የነበረ ግን ያየሁት ሌላ ነው። ኢምራን በአባቴ አልጋ አጠገብ ተንበርክኮ ስቅስቅ ብሎ ያለቅሳል። አባቴ ደግሞ ማሽኑ ላይ ያለው ምልክት ወደ መጥፋት ተቃርቧል። ኢምራን የአባቴን እጅ ይዞ ለምን ሀጂ፣ ለምን እንዲህ አደረጉ? እኔ እወዶት ነበርኩ እያለ ይጠይቃቸዋል። አባቴ አይናቸውን በግማሽ ከፍተው እኔን አዩኝ። ረይሃን ልጄ አሉ። ደካማ እጃቸውን ወደ እኔ ዘረጉ። ኢምራን ደብዳቤው ላይ ያለው ስም ውሸት ነው። ኢምራን ቀና አለ። ምን ማለት ሆኑ? አባቴ ትንፋሻቸው የተቆራረጠ። ደብዳቤውን የጻፈው የኢምራን አጎት ነው። እኔና አባትህን ለማጣላት፣ ፉአድን ለመከላከል። እውነቱ ያለው። ንግግራቸውን ሳይጨርሱ የአባቴ አይን ፈጠጠ። የልብ ምታቸውም ቆመ። በዚያች ቅጽበት የኢምራን አጎት ከኋላ የቆሙ በክፉ ፈገግታ ሲመለከቱን አየሁ። እጃቸው ላይ ሽጉጥ ነበር። እውነቱን አብሮ ይቀብራል አሉ። የኢምራን አጎት የጣሉት ቃል በጆሮዬ ውስጥ እንደ መርፌ ይወጋኛል። እውነቱ አብሮት ይቀበራል የሚለው ድምፅና ያነጣጠረው ሽጉጥ ክፍሉን በጭንቀት ሞላው። አባቴ በአልጋው ላይ በህይወትና በሞት መሃል ሆነው አይናቸው ተከፍቷል፣ ግን ምንም መናገር አልቻሉም። ኢምራን ግን አልተንቀጠቀጠም። ይልቁንም ወደ አጎቱ አንድ እርምጃ ተጠጋ። አጎቴ፣ ለካስ ከፉአድ ጀርባ ያለው አንተ ነህ። አባቴን ለብቻ ያገኘኸው ያንን የሐሰት ደብዳቤ ጻፍከው የሀጅ ራያና የአባቴን ወዳጅነት ለመበጠስ ነበር አይደል? አጎቱ በክፉ ሳቅ አጀቡት። አዎ ኢምራን፣ አባትህና ሀጅ ራያ በሀብት ሲናውጡ እኔን እንደ ሎሌ ነበር የሚያዩ። ፉአድ ደግሞ ደካማ ነው። እኔ ያልኩትን ከማድረግ ውጪ ምርጫ አልነበረውም። መኪናውን እንዲበላሽ ያዘዝኩት እኔ ነኝ። ግን የአሞኝ ልጅ አደጋው ሲደርስ ደነገጠ። እውነቱ እንዳይወጣ ሀጅ ራያን አስፈራራችሁ። ለልጅህ ክብር ስትይ ይህንን ሚስጥርሽን ይዘሽ ቅበር ያልኳችሁ። እሳቸውም ረይሃንን ለመጠበቅ ሲሉ የገዛ ስማቸውን አጠፉ። ልቤ ሊፈነዳ ደረሰ። አባቴ፣ የኔ ምስኪን አባት፣ እኔን ለማዳን ሲሉ በገዛ ራሳቸው ላይ ወንጀለኛ የሚል ስም ለጥፈው 5 ዓመት ሙሉ ተቃጠሉ። ኢምራን ግን ድንገት ወደ እኔ ዞር አለ። አይኑ ውስጥ ትልቅ ውሳኔ ይታያል። አጎቴ ተሳስተሃል አለ ኢምራን ድምፁን ከፍ አድርጎ። ፉአድ ወደዚህ የመጣው ለጸጸት ብቻ አይደለም። ያንተን ትዕዛዝ የሚያረጋግጥ የድምፅ መዝገብ ለፖሊስ አስረክቧል። አጎቱ ደነገጡ። ጣታቸው ቃታው ላይ ተንቀጠቀጠ። ውሸት ነው ብለው ሊተኩሱ ሲሉ ኢምራን ወደፊት ዘሎ ሽጉጡን ለመቀማት ተጋፈጠ። በክፍሉ ውስጥ ግብ ተፈጠረ። እኔ በድንጋጤ ኢምራን ብዬ ጮህኩኝ። በዚህ መሃል ሽጉጥ ተተኮሰ። ደም መሬት ላይ ሲንጠባጠብ አየሁ። የቆሰለው ግን ኢምራን አልነበረ። የኢምራን አጎት እጃቸውን ይዘው ወደቁ። ፖሊሶቹ በሩን ሰብረው ገቡ። ሁሉንም በቁጥጥር ስር አዋሏቸው። ነርሶቹ ወደ አባቴ አልጋ ተሯሯጡ። ሐኪም የልብ ምታቸው ተመልሷል የሚል ጩኸት ተሰማ። ኢምራን ወደ እኔ መጥቶ አቀፈኝ። ለመጀመሪያ ጊዜ በሰው ፊት በሰላም አቀፈኝ። አበቃ ረይሃን፣ ሚስጥሩን በቀሉም አበቃ አለኝ። ነገር ግን ታሪኩ እዚህ ላይ አላቆምም። ከ3 ቀን በኋላ አባቴ ከሆስፒታል ወጥተው ቤት ገቡ። እኔና ኢምራን አጠገባቸው ተቀምጠናል። ሀጅ ራያ በደካማ ድምጻቸው ልጆቼ፣ አንድ ያልነገርኳችሁ ነገር አለ አሉ። ምንድነው አባዬ አልኩት።
እጃቸውን እየሳምኩ። ፉአድ ያኔ መኪናውን እንዲያበላሽ የታዘዘው በአጎት ብቻ አልነበረም፣ ሌላም ትልቅ እጅ አለበት። ያ ሰው ደግሞ ዛሬም በነፃነት የተንቀሳቀሰ ነው። በደሴ ከተማ ትልቅ ባለስልጣን ነው። ኢምራንና እኔ ተያየን። ማን ነው እሱ ስንል በአንድ ድምፅ ጠየቀ። ሀድራያ ስሙን ሲናገሩ ሁለታችንም ክው ብለን ቀረን። ያ ሰው የኢምራን የቅርብ ወዳጅና የቤተሰባችን ጠበቃ የነበረው ሰው ነበር። ሚስጥሩ ገና አሁን ነው ወደ ጥልቁ እየገባ ያለው። አባቴ የተናገሩት ስም በክፍል ውስጥ እንደ ቦምብ ፈነዳ። ጠበቃው አቶ ዮናስ። እንደዛ ነው ያልከኝ? አቶ ዮናስ ማለት ለዓመታት የአባቴ የሕግ አማካሪ፣ የኢምራንም የቅርብ የንግድ ጓደኛ ነበር። በየቤታችን የሚመላለስ እንደ ቤተሰብ የምናየው ሰው እንዴት እንዲህ ያለ ክፋት ውስጥ እጁ ይኖራል? ኢምራን ከወንበሩ ብድግ አለ። እጆቹን አጥብቆ ጨበጠ። ዮናስ ግን ለምን? እኔ እኮ እሱን እንደ ወንድሜ ነበር የማየው አለ። በድምፅ ውስጥ የክህደት ህመም ይስተዋላል። አባቴ ትንፋሻቸውን ሰብሰብ አድርገው ቀጠሉ። ልጄ፣ ዮናስ ያኔ በአደጋው ወቅት የአባትህንና የኔን ሽርክና ለማፍረስ ከኢምራን አጎት ጋር ተጣምሮ ነበር። ድርጅቱ ከፈረሰ በኋላ የሚከፈለውን የኢንሹራንስ ገንዘብ በግማሽ ለመካፈል ነበር ስምምነታቸው። አደጋው ግን ከታሰቡ በላይ ሆኖ ሁዘይፋ ሲጎዳ ዮናስ ሚስጥሩን እንደ ማስፈራሪያ ተጠቀመበት። እኔንና የኢምራንን አጎት እርስ በርስ እያጋጨ ለዓመታት ከሁለታችንም ገንዘብ ሲበላ ኖሯል። ኢምራን ወደ እኔ ዞረ። አይኖቹ በእልህ ተቃጥለዋል። ረይሃን፣ ለካስ እኛ እርስ በርስ እንድንጠላላ ያደረገው እሱ ነው። በየቀኑ እየመጣ ረይሃን እንዲያደረገች አባትህ እንዲበደሉህ እያለ በጆሮዬ መርዙን ሲረጭ የነበረው እሱ ነው። በዚያች ቅጽበት ለ5 ዓመታት የኖርኩት የጨለማ ህይወት ምክንያት ታወቀኝ። ዮናስ እኛም በማጋጨት የራሱን ጥቅም ሲያሳድድ ኖሯል። አሁን ሴት ነው ያለው አልኩት ለኢምራን። ዛሬ ምሽት ወደ ውጭ ሀገር ሊበር እንደሆነ ሰምቻለሁ አለ ኢምራን ሰዓቱን እያየ። ግን አላህ ከፈቀደ አያመልጠኝም። ኢምራን ከመውጣቱ በፊት ወደ እኔ ጠጋ አለ። ኒቃቤን አልፎ አይኖቼን አያቸው። ረይሃን፣ አሁን የሚሄደው ለበቀል አይደለም፣ ለፍትህ ነው። አንቺና ቤተሰባችን ላጣነው ሰላም ፍትህ ላመጣ ነው አለኝ። ኢምራን፣ አደራህን አልኩት እጁን ይዤ። አላህ ይጠብቅ። በእንዴት ብቻ አንድ ነገር እንዳትሆን። ኢምራን ግንባሬን ሳመኝና በፍጥነት ወጣ። እኔ ግን ቁጭ ብዬ መጠበቅ አልቻልኩም። በሰላቴ ላይ ተንበርክኬ ዱዓ ማድረግ ጀመርኩ። ጌታዬ ሆይ ሐቁን አውጣ፣ ክፉዎችን ደግሞ በክፋታቸው ያዝልን እያልኩኝ ተማጸንኩ። ሁዘይፋ ወደ ክፍሌ ገባ። ረይሃን አትጨነቂ፣ ኢምራን ብቻውን አይደለም፣ ፖሊሶችም አብረውት ናቸው አለኝ። ግን ልቤ አሁንም ትርታው አልቀነሰም። ከ2 ሰዓት በኋላ የኢምራን መኪና ግቢ ውስጥ ሲቆም ሰማሁ። በሩጫ ወጣሁ። ኢምራን ከመኪናው ወረደ። ልብሱ ተዝረክርኳል። ፊቱ ላይ ግን ድል የመንሳት ስሜት ይታያል። ኢምራን ምን ሆነ አልኩት። ተያዘ አለ ኢምራን በረጅሙ እየተነፈሰ። ኤርፖርት ሊደርስ ሲል ጥቂት ሰዓት ሲቀረው ያዝነው። የኢምራን አጎት በጣቢያው የተሰጠው ምስክርነት፣ አባትሽ የነገሩን መረጃ ዮናስን አጣብቂኝ ውስጥ ከተተው። አሁን ሁሉም ነገር በህግ ፊት ቀርቧል። ወደ ሳሎን ገባን። አባቴና እናቴ በደስታ ተቀበሉን። በዚያሽ ምሽት የደሴው ቁር አልበረደንም፣ ግን የቤታችን ሙቀት ከበረዶ በላይ ነበር። ዮናስና የአጎቱ ተንኮል አበቃ። ነገር ግን ሌሊት ላይ ኢምራን በረንዳ ላይ ብቻውን ቆሞ ሳየው ቀረብኩት። ኢምራን፣ አሁንም የሚረብሽ ነገር አለ አልኩት። ኢምራን ወደ እኔ ዞረ። ረይሃን፣ ላለፉት 5 ዓመታት በአንቺ ላይ የፈጸምኩት ግፍ ዛሬም ህሊናዬን ይከብደኛል። አንቺን እንደ እስረኛ አስቆጥርሽ፣ ሳስለቅስሽ እንዴት ይቅር ትይኛለሽ? ኢምራን አልኩት ድምፄን አለስልሼ። አንተም እኮ ተጎጂ ነበርክ። የዮናስና ያጎት ሰለባ ነበርክ። አላህ ይቅር ብሎናል። እኔም ይቅር ብያለሁ። አሁን የምንጀምረው አዲስ ህይወት ነው። ኢምራን ፈገግ አለ። አዎ አዲስ ህይወት፣ ግን ረይሃን፣ አሁንም አንድ የምንፈታው ጉዳይ አለ። ምንድነው አልኩት በመገረም። ሁዘይፋ አለ ኢምራን። ሁዘይፋን ወደ ውጭ ሀገር ወስደን እንዲታከም ማድረግ አለብን። ዶክተሮቹ እንደሚሉት ከሆነ የመዳን ተስፋው ሰፊ ነው።
ይህ ነው የመጨረሻ ድላችን የሚሆነው። በዚያች ቅጽበት የወደፊቱ ጊዜ ብሩህ ሆኖ ታየ። ዮናስ በፖሊሶች እጅ መውደቁን ሲሰማ ለ5 ዓመታት የታፈነ ትንፋሽ ወጣ። ነገር ግን የእፎይታ ከ10 ደቂቃ በላይ አልቆየም። ኢምራን ከፖሊስ ጣቢያ ሲመለስ ፊቱ ላይ ያለው ጭንቀት አልበረደም። ኢምራን ምን ተፈጠረ? ዮናስ እጅ አልሰጠም አልኩት በድንጋጤ። ኢምራን ሶፋው ላይ በዝግታ ተቀመጠ። እጆቹን ግንባሩ ላይ አሳርፎ ዮናስ መረጃ አለው ረይሃን በፖሊስ ጣቢያ ያለ በጠበቃው በኩል መልእክት ልኮልኛል። ሁዘይፋን መፈወስ የምትፈልግ ከሆነ እኔም ማስፈታት አለብኝ የሚል ዛቻ ነው። ምን ማለት ነው አልኩት ግራ ተጋብቼ። ሁዘይፋ የቆሰለው በአደጋ ብቻ አይደለም አለ ኢምራን ድምፁን ቀነስ አድርጎ። ዮናስ ለዓመታት ሁዘይፋ እንዲታከም በሚል ሰበብ የሚሰጠው መድኃኒት እንዲያውም ነርቮቹን ይበልጥ እንዲደነዝዙ የሚያደርግ መርዝ ነበር። አሁን ያ መርዝ ሁዘይፋን ሙሉ በሙሉ ሼባ ሊያደርገው ነው። መከላከያውን የሚያውቀው ግን ዮናስ ብቻ ነው። ምድር ዞረችብኝ። የክፋት ጥልቀቱ እንዲህ ነው። አንድ ሰውን ሽባ አድርጎ ለመያዣነት ይጠቀማል። በዚያች ምሽት ቤቱ በዝምታ ተዋጠ። ኢምራን በሁለት እሳት መካከል ቆሟል። ወንድሙን ማዳን ወይስ ለፍትህ መቆም? እኔም በሰላቴ ላይ ሆኜ አላህን ተማጸንኩ። ጌታዬ ሆይ ከዚህ አረንቋ ውስጥ መንገድ አውጣልን። ወደ ሁዘይፋ ክፍል ገባሁ። ሁዘይፋ በዊልቸሩ ላይ ሆኖ በመስኮት በኩል የደሴን መብራት ይመለከታል። ረይሃን አለኝ በዝግታ። ኢምራን ዮናስ እንዲያስፈታው አትፍቀዱለት። እኔ በሞት ይሻለኛል እንጂ ያ ሰው በነፃነት ሲሄድ ማየት አልፈልግም። እንባዬ መጣ። ሁዘይፋ አትሞትም፣ አላህ ካንተ ጋር ነው አልኩት። በማግስቱ ጠዋት ኢምራን ወሳኝ እርምጃ ለመውሰድ ወሰነ። ወደ ፖሊስ ጣቢያ ሄደ። ዮናስን ፊት ለፊት ተጋፈጠው። ዮናስ ከብረት በስተጀርባ ሆኖ በክፉ ፈገግታ ያየዋል። ኢምራንም ሰዓቱ እየረፈደ ነው። ሁዘይፋ በ24 ሰዓት ውስጥ መከላከያውን ካላገኘ ለዘላለም አልጋ ላይ ይቀራል አለ ዮናስ በንቀት። ኢምራን ግን አልደነገጠም። ዮናስ አንተ የምታውቀው መርዝም ብቻ ነው፣ እኔ ግን አንድ የማውቀው ምስጢር አለኝ አለው። ኢምራን አንድ የድሮ ፎቶግራፍ አወጣ። ፎቶ ላይ ዮናስ ከአንዲት ሴት ጋር ይታያል። የዮናስ ፊት ወዲያው ተለወጠ። ፍርሃት በዓይኑ ውስጥ ታየ። ይቺ ሴት ማን እንደሆነች እናውቃለን አለ ኢምራን። አንተ የደበከው ለዓመታት ስታሰቃየት የኖርከው ምስጢር እዚህ አለ። አሁን ምርጫው ያንተው ነው። ለሁዘይፋ መድኃኒቱን ትሰጣታለህ ወይስ ይህ ምስጢር አሁኑኑ ለህዝብ ይፋ ይሁን? የፖሊስ ጣቢያው ኮሪደር ላይ ያለው የጫማ ድምፅና የልብ ትርታ እኩል ይጮሃሉ። ኢምራን ያንን የደበዘዘ ፎቶግራፍ ለዮናስ ሲያሳየው የዮናስ ፊት እንደ ኖራ ነጣ። ያ ትዕቢተኛና በሰው ህይወት የሚቀልደው ሰው በአንድ ፎቶግራፍ ተንበረከከ። ኢምራን ይህንን ከየት አገኘኸው? አለ ዮናስ ድምፁ እየተቆራረጠ። ኢምራን ወደ ዮናስ ጠጋልና በዝቅተኛ ግን በሚያስፈራ ድምፅ የትም ይሁን የት አሁን የምንደራደረው በሁዘይፋ ህይወት ሳይሆን በአንተ ህልውና ነው። ያችን ምስኪን ሴት ለዓመታት ደብቀህ ስታሰቃያት እንደኖርኩ ካወኩኝ ቆይቻለሁ። አሁን መድኃኒቱን ትሰጠኛለህ ወይስ የዮናስ ጭንብል ዛሬውን ይወልቃል? አለው። ዮናስ ለጥቂት ሰኮንዶች ዝም አለ። በክፉ የአእምሮ ውስጥ አማራጮችን ያመላለሰ እንደሆነ ያስታውቃል። በመጨረሻም ተሸነፈ። እሺ መድኃኒቱ ባለቤቴ ጋር ነው፣ እሷ ግን የምትሰጠው ለረይሃን ብቻ ነው አለ። ኢምራን ደነገጠ። ለረይሃን ለምን? ምክንያቱም ረይሃን ብቻ ናት እሷን ልታገኛት የምትችለው። እሷ ካልመጣች ምስጢሩን ይዘው ትጠፋለች አለ ዮናስ። ኢምራን ወደ እኔ መጣ። አይኖች ውስጥ ከባድ ስጋት ይታያል። ረይሃን አደገኛ ሊሆን ይችላል። ዮናስ ሌላ ወጥመድ እያዘጋጀ ሊሆን ይችላል። ግን ሁዘይፋ እሄዳለሁ ኢምራን አልኩት ቃሉን ሳላስጨርሰው። ሁዘይፋ ወንድሜ ነው። የኔን 5 ዓመት የሰረቀው ዮናስ የሁዘይፋን መራመድ እንዲሰርቅ አልፈቅድለትም። አላህ ከኔ ጋር ነው፣ አንተም ከጎኔ ትሆናለህ። ወደ ተባለው ቦታ መራን። ከደሴ ከተማ ወጣ ብሎ በሚገኝ አንድ ገለልተኛ ቤት ውስጥ ተደረስን። ቤቱ በቁጥቋጦች የተከበበና ጭር ያለ ነው። ኢምራንና ፖሊሶች ጋር ቆመው እንዲከታተሉኝ ተስማማን።
ኒቃቤን አጥብቄ ይዤ ወደ ቤቴ ቀረብኩ። በሩ በዝግታ ተከፈተ። ከውስጥ ያገኘኋት ሴት ግን ፍጹም አልጠበቅኩም ነበር። ደካማ፣ ፊቷ ላይ የዓመታት ስቃይ የሚነበብባትና በክፍሉ ጥግ ተቆራምዳ የምታለቅ ሴት ነበረች። እኔ ስታይ እንደነገጠች። አትፍሪ፣ እኔ ረይሃን ነኝ አልኳት በለሰለሰ ድምፅ። ዮናስ እኔ ላከኝ። ሴቲቱ ቀና ብላየች። ዮናስ? ያ ሰይጣን አለች በምሬት። እኔ ለዓመታት እዚህ የቆለፈብኝ ልጅሽ ሞቷል ብሎ ያሸኝ እሱ ነው። እኔ እኮ የዮናስ ሚስት ብቻ አይደለም ረይሃን፣ እኔ የሁዘይፋ እውነተኛ እናት ነኝ። ምድር በጭንቅላቴ ላይ የዞረች መሰለኝ። ግድግዳውን ተደገፍኩ። ምን? ሁዘይፋ የእናቱ ልጅ አይደለም? አይደለም አለቀሰች። ዮናስና የኢምራን አባት ጓደኛሞች በነበሩበት ጊዜ የኢምራን እናት ወንድ ልጅ ስላልወለደችና እኔ ደግሞ ከዮናስ በድብቅ የወለድኩትን ልጅ እንዲወስዱ አደረገ። ሁዘይፋን እንደ ወንድሙ የሚያዩ ኢምራን በእርግጥ የዮናስ ልጅ ነው። ዮናስ የገዛ ልጁን ነው ለገንዘብ ሲል ሽባ ያደረገው። በድንጋጤ ቆሜያለሁ። ይህ ታሪክ ከጠበቅኩት በላይ ጥልቅና ጸያፊ ነው። በዚህ መሃል ሴትዮዋ አንድ ትንሽ ብልቃጥ ሰጠች። ይሄ ነው መከላከያው፣ ግን እወቂ ረይሃን፣ ይህንን ለሁዘይፋ ስትሰጪው ዮናስ ያለውን የመጨረሻ ስልጣን ያጣል። ለዛ ነው እኔ ሊገለኝ የፈለገው። ልክ ቃሏን እንደጨረሰች ከኋላችን የበር መሰበር ድምፅ ተሰማ። የዮናስ ታማኝ የሆኑ ሰዎች ቤቱን ከበቡት። ፖሊሶቹ እስኪደርሱ ድረስ ሰዓታት የሚወስድ ይመስላል። መድኃኒቱን ስጪኝ አለ አንደኛው ጎልማሳ ሽጉጡን ወደ እኔ አነጣጥሮ። ኒቃቤ ውስጥ ተሸፍኜ መድኃኒቱን ከሰጧቸው ሁዘይፋ ለዘላለም ሽባ ይሆናል፣ ካልሰጧቸው ደግሞ ህይወቴን አጣለሁ። ኢምራንና ፖሊሶቹ የት ናቸው? ለምን አልደረሱም? በዚያች ቅጽበት አንድ ድንገተኛ ፍንዳታ ተሰማ። የቤቱ ጣሪያ ላይ ጭስ ሞላ። ኢምራን በመስኮት በኩል ዘሎ ገባ። ረይሃን ተኚ ብሎ ጮኸ። ጭሱ ክፍሉን ወረረው። አይኖቼ ማየት ባይችሉም የኢምራንን ድምፅ ግን ከሞት እንደተመለሰ ሰው በጆሮ ያስተጋባ። ረይሃን ዝቅ በይ ብሎ ስጮህ እኔም ያንን የሁዘይፋን ህይወት የያዘውን ትንፋሽ፣ ያንን ብልቃጥ ደረቴ ላይ አጥብቄ ይዤ መሬት ላይ ተደፋው። በጭሱ መሃል የጥይትና የሰው ግብግብ ድምፅ ይሰማል። ልቤ ሊፈነዳ ደርሷል። ያ ረቢ ኢምራንን ጠብቅልኝ እያልኩ ደጋግሜ ዱዓ አደረግኩ። ከጥቂት ደቂቃዎች በኋላ ጭሱ ሲበተን የዮናስ ቅጥረኞች በፖሊስ ቁጥጥር ስር ሲውሉ አየሁ። ኢምራን በሩጫ ወደ እኔ መጥቶ ትከሻዬን ያዘኝ። ደህና ነሽ? አልቆሰልሽም አለኝ። ድምፅ ውስጥ ያለው ጭንቀት ለካስ እንዲህ ጥልቅ ነበር። ደህና ነኝ፣ መድኃኒቱ እጄ ላይ ነው አልኩት እየተንቀጠቀጥኩ። ነገር ግን ያየሁትና የሰማሁትን ለመናገር አንደበቴ ታሰረ። ያች ሴት የዮናስ ሚስት በፖሊሶች እርዳታ በዝግታ ተነሳች። ኢምራን ወደ እሷ ዞሮ በትኩረት አያት። ይህች ሴት ማናት? ለምን ዮናስ ሊገላት ፈለገ ሲል ጠየቀ። ሴትዮዋ ወደ ኢምራን ቀረበች። አይኖቿ በእንባ ተሞልተዋል። ኢምራን፣ አንተን ወንድሜ እያለ ሲያከብርህ የኖረው ሁዘይፋ የኔ ልጅ ነው፣ የኔና የዮናስ ልጅ አለች። ኢምራን እንደተመታ ሰው ወደ ኋላ ፈገፈገ። ፊቱ ላይ የሚነበበው ድንጋጤ ለመግለጽ ይከብዳል። ምን አልሽ? ይህማ ውሸት ነው፣ ሁዘይፋ የእናቴ ልጅ ነው ብሎ ጮኸ። ኢምራን ተረጋጋ አልኩት እጁን ለመያዝ እየሞከርኩ። ዮናስ ለዓመታት ሁላችንም ሲያታልለን ነበር። እናትህ ልጅ መውለድ ስላልቻለችና ዮናስ ደግሞ ይችን ሴት ደብቆ ስለነበረ ልጁን ለቤተሰቦች ሰጥቶ እንዳጎት ሆኖ ቀረበ። ሁዘይፋን ሽባ ያደረገው ደግሞ አንተንና አባትህን ለመቆጣጠር እንዲመቸው ነበር። ገዛ ልጁን ለስልጣን መስዋዕት አደረገው። ኢምራን ግድግዳውን በኃይል መታው። ያ ሰይጣን፣ ያ አውሬ እያለ መጮህ ጀመረ። ለዓመታት የገዛ ደሙን ሁዘይፋን ሲያሰቃየው የኖረው ሰው ጓደኛዬ ነው ብሎ ማመኑ ይበልጥ አቆሰለው። ወዲያውኑ ወደ ሆስፒታል ተመለሰ። ሁዘይፋ በከባድ ሁኔታ ላይ ነበር። ዶክተሮቹ መድኃኒቱን ተቀብለው በፍጥነት ወደ ውስጥ ገቡ። ያችን ሴትም እውነተኛ እናቱን አብረን ይዘናት ሄድን። ሆስፒታሉ ኮሪደር ላይ ያለው ዝምታ ያስፈራል። ኢምራን አንገቱን ደፍቶ ተቀምጧል።
እኔ ግን አጠገቡ ሆኜ አላህን መለመኔን አላቆምኩም። ኢምራን አትዘን አልኩት በለሆሳስ። ሁዘይፋ ያንተ ወንድም ነው። ደም ባያገናኛችሁ ለዓመታት የሰጠው ፍቅር ከደም በላይ ነው። ዮናስ ክፉ ዘር ቢዘራም አንተ ግን በደግነት አሳድገኸዋል። ኢምራን ቀና ብሎ አየኝ። ረይሃን አንቺ ባትኖሪ ኖሮ ዛሬ እኔም እንደ ዮናስ ጨካኝ ሆን ነበር። ያንቺ ሶብርና ትዕግስት ነው እኔን የቀየረኝ። በዚህ መሃል ዶክተሩ ፈገግ ብሎ ወጣ። አልሐምዱሊላህ መድኃኒቱ ስራውን ጀምሯል። ሁዘይፋ አሁን አደጋው አልፎለታል። እንደውም እግሮቹ ላይ መንቀሳቀስ ምልክት እያየን ነው አለ። ደስታችን ወሰን አልነበረው። ነገር ግን ዮናስ አሁንም በፖሊስ ጣቢያው ላይ ሆኖ የመጨረሻውን ተንኮል ያንሰላሰለ ነበር። በጣቢያ ውስጥ በነበረው ብጥብጥ ተጠቅሞ ከታማኝ ዘበኛው ጋር በመሰባጠር ለማምለጥ እንደሞከረ የሚገልጽ ስልክ ለኢምራን ተደወለለት። ዮናስ አምልጧል አለ። ኢምራን ስልኩን እንደያዘ እናም ረይሃን የሄደው ወደ አባትሽ ቤት ነው። ልቤ በድንጋጤ ቆመ። አባቴ ገና አላገገመም። እናቴ መቤት ብቻዋን ናት። ዮናስ ተስፋ ሲቆርጥ የሚሰራውን አያውቅም። ዮናስ አምልጧል የሚለው ቃል ጆሮዬ ላይ እንደ መርዶ አስተጋባ። ኢምራን መኪናውን በከፍተኛ ፍጥነት ወደ አባቴ ቤት እያበረረው ነው። እጆቼ ይንቀጠቀጣሉ። በኒቃቢ ስር ትንፋሼ እየተቆራረጠ ነው። ዮናስ ተስፋ የቆረጠ አውሬ ነው። ተስፋ የቆረጠ አውሬ ደግሞ ከመጥፋቱ በፊት ሌላ መጥፎን ነገርን ያደርሳል። የአባቴ ቤት ግቢ ስንደርስ ግን ግቢው ጭር ብሏል። በሩጫ ወደ ውስጥ ስንገባ እናቴ ወለል ላይ ተዘርራ እያለቀሰች አገኘናት። እማዬ ምን ሆነ? አባቴስ? አልኳት በድንጋጤ። እናቴ የተንቀጠቀጠች ወደ መኝታ ቤቷ ቆመች። ዮናስ መጣ። አባትሽን ይዞት ወጣ። ኢምራን ሚስጥሩን ይፋ ካደረገ ሀጅራያን አታገኟቸውም ብሎ ዛተብኛለች። ኢምራን ግንባሩን በኃይል መታው። ዮናስ አባቴን ለምን ፈለገው አልኩት በለቅሶ። ምክንያቱም አለ ኢምራን ድምፁን አጥፍቶ፣ አባትሽ ዘንድ አንድ ሰነድ አለ። የዮናስን የውጭ ሀገር የባንክ አካውንቶችና በህገ ወጥ መንገድ ያከማቸውን ሀብት የሚያሳይ ሰነድ። ያ ሰነድ ከሌለ ዮናስ ሀገር ጥሎ መውጣት አይችልም። በዚያች ቅጽበት የስልክ መልእክት ድምፅ አቃጨለ። የማይታወቅ ቁጥር የተላከ ቪዲዮ ነበር። ቪዲዮውን ስከፍተው አባቴ በአንድ ጨለማ ክፍል ውስጥ ታስሮ ይታያሉ። ዮናስ ከጀርባ ቆሞ በክፉ ፈገግታ ያያል። ኢምራን፣ ረይሃን አለ ዮናስ በቪዲዮ፣ 1 ሰዓት ብቻ ሰጣችኋለሁ። ያንን ሰነድ ይዛችሁ ወደ ጦሳ ተራራ ጀርባ ወደሚገኘው አሮጌ ፋብሪካ ነው። ፖሊስ ከደወላችሁ ግን ሀጅራዬ የመጨረሻ ትንፋሻቸውን ይተነፍሳሉ። ኢምራን ወደ እኔ ዞረ። ረይሃን፣ አባቴ ጋር ያለውን ሰነድ የት እንደሆነ ታውቂያለሽ? አዎ አባዬ አንድ ቀን የሆነ ነገር ቢፈጠር እዚህ ጋር ፈልጊ ብሎኝ ነበር አልኩት። በፍጥነት ወደ አባቴ ቢሮ ሮጥ። ከአንድ ሚስጥራዊ ሳጥን ውስጥ ሰነዶችን አወጣው። ነገር ግን በሰነዶቹ መሃል አንድ ሌላ ደብዳቤ አገኘ። ደብዳቤው ለአባቴ ከኢምራን እናት የተጻፈ ነበር። ደብዳቤውን ስታነበው ኢምራን ደነገጠ። ይህ ደግሞ ምንድነው? ኢምራን፣ እናትህና አባትህ በዮናስ ክፋት ገና ድሮ ያውቁት ነበር አልኩት ደብዳቤውን እያሳየሁት። ዮናስ ሁዘይፋን ሽባ ለማድረግ ያቀደው በአደጋ ምሽት ሳይሆን ገና ሁዘይፋ ሲወለድ ነበር። ምክንያቱም ሁዘይፋ የኢምራን አባት ንብረት ወራሽ እንዳይሆን ፈልጎ ነበር። ኢምራን ሰነዶቹንና ሽጉጡን አዘጋጀ። ረይሃን፣ አንቺ እዚህ ቅሪ፣ እኔ ብቻዬን እሄዳለሁ አለ። አይሆንም አልኩት በቆራጥነት። አባቴን የታሰረው ደግሞም ዮናስ እኔን ነው ማየት የሚፈልገው። በመስታወት ኒቃቤ ጀርባ የደበኩትን ጥንካሬ ዛሬ ዮናስ ሊያዩ ይገባል። ወደ ጦሳ ተራራ ጉዞ ጀመረ። በጨለማው እየበረታ ቁሩ እየጨመረ መጣ። ፋብሪካው ጋር ስንደርስ ዮናስ በብርሃን አምፖል ታድቦ ይጠብቀን ነበር። አባቴን ወንበር ላይ አስሯቸዋል። አምጥታችሁታል? ጮኸ ዮናስ። አምጥተነዋል አለ ኢምራን ሰነዶቹን ያሳየው። ግን ዮናስ አንድ የማታውቀው ነገር አለ። ያንተ ቅጥረኛ ፉአድ አሁን ሁሉንም ነገር ለፖሊስ ተናግሯል። ይህ ሰነድ ደግሞ ያንተን የሞት ፍርድን የሚያፋጥን።
ዮናስ ሳቀ። የሞት ፍርድ? መጀመሪያ ሀጅ ራያ ይሞቱና እናያለን ብሎ ወደ አባቴ ሽጉጡን አነጣጠረ። በዚያች ቅጽበት ከፋብሪካው ጀርባ ያልታሰበ ድምፅ ተሰማ። ሌላ ሰው ወደ ክፍሉ ዘልቆ ገባ። ያ ሰው ደግሞ ሁዘይፋ ነበር። በዊልቸር ሳይሆን በሁለት ምርኩዞች እየታገዘ በዝግታ እየተራመደ ወጣ። በፋብሪካው ውስጥ ያለው አቧራማ አየርና የዮናስ የጭካኔ ሳቅ ተደባልቀው አካባቢውን ይረብሹታል። አባቴ ሀጅ ራያ በገመድ ታስረው አይኖቻቸውን በእንባ ተሞልተው እኛን ያያሉ። ነገር ግን ድንገት በሩ ጋር የታየው ሰው የሁላችንንም ትንፋሽ አቆመው። ሁዘይፋ አልኩኝ በድንጋጤ። ሁዘይፋ በሁለት ምርኩዞች እየታገሰ እየተንገዳገደ ወደ ብርሃኑ መጣ። ፊቱ በላብ ተጥለቅልቋል። ገና መራመድ ባልጀመረበት ሁኔታ እንዲህ ያለ ረጅም መንገድ እንዴት እንደመጣ አላህ ብቻ ነው የሚያውቀው። ዮናስ ሽጉጡን ወደ አባቴ አነጣጥሮ እንደነበር ደርቆ ቀረ። ሁዘይፋ ልጄ አንተ እዚህ ምን ታረጋለህ? አለ ድምፁ እየተንቀጠቀጠ። ሁዘይፋ ወደ ዮናስ ተጠጋ። ምርኩዞቹን መሬት ላይ ጥሎ በግድግዳው ተደገፈ። አባት ልበልህ ወይስ ገዳይ? አለ ሁዘይፋ። ድምፅ ውስጥ ያለው ህመም የፋብሪካውን ግድግዳዎች የሚያናጋ ይመስላል። ለዓመታት አጎቴ እያልኩኝ ስወድህ፣ አንተ ግን ሽባ እንደሆን መርዝ ስትግተኝ ነበር። ዛሬ ደግሞ ያሳደገኝን ሰው እንደ አባት የምወደውን ሀጅ ራያን ልትገለው ነው? ሁዘይፋ እኔ ይህን ሁሉ ያደረኩት ለአንተ ብዬ ነው አለ ዮናስ ሽጉጡን ዝቅ አድርጎ። ይህ ሁሉ ሀብት፣ ይህ ሁሉ ንብረት ለአንተ እንዲሆን ፈልጌ ነው። በሰው ደም ላይ የሚገነባ ሀብት አልፈልግም። ሁዘይፋ ጮኸ። ዮናስ አሁን ይህንን ሽጉጥ አውርደህ እጅህን ካልሰጠህ እኔም ካንተ ጋር እሞታለሁ። ኢምራን በዝግታ ወደ አባቴ ጠጋ እያለ ነበር። ዮናስ ግን በድንገት ከድንጋጤው ነቃ። አትጠጋ ኢምራን። ሁዘይፋ አንተን ማጣት አልፈልግም፣ ግን እኔ መታሰርም አልፈልግም። በዚያች ቅጽበት ዮናስ አእምሮውን እንደሳተ ሰው ሽጉጡን ወደ ኢምራን አዞረ። እኔ ምንም ሳላስብ ኢምራን ብዬ ወደፊቱ ተወረወርኩ። የጥይት ድምፅም ፋብሪካውን አናወጠው። ነገር ግን የቆሰለው ኢምራን አልነበረም። ከፋብሪካው ጣሪያ ላይ ተደብቀው የነበሩ ፖሊሶች ዮናስ ተኩሱን ከመጀመሩ በፊት እጁን መቱት። ሽጉጡ መሬት ላይ ወደቀ። ዮናስ በህመም እየጮኸ መሬት ላይ ተዘረረ። ፖሊሶች በየአቅጣጫው ወደ ውስጥ ገቡ። ኢምራን አባቴን በፍጥነት መፍታት ጀመረ። ነገር ግን ወደ ሁዘይፋ ሮጠ። ሁዘይፋ ምርኩዞቹን ጥሎ መሬት ላይ ተዘርሮ ነበር። ሁዘይፋ ደህና ነህ? አልኩት። ሁዘይፋ ፈገግ አለ። አልሐምዱሊላህ ሬሃን፣ በመጨረሻ ያሰረኝን ሰንሰለት ሰበርኩት። ዛሬ እግሮቼ ብቻ ሳይሆኑ ነፍሴም ነፃ ወጣች አለኝ። ፖሊሶች ዮናስን ይዘው ሲወጡ ዮናስ ወደ ሁዘይፋ ዞሮ ልጄ ይቅር በለኝ አለው። ሁዘይፋ ግን ፊቱን አዞረ። አባቴ ኢምራን ነው፣ ወንድሜም ኢምራን ነው። አንተ ግን ለህሊናህና ለህግ መልስ ስጥ አለው። አባቴ ሀጅ ራያ ከታሰሩበት ተፈተው ወደ እኔ መጡ። እናም አቀፉኝ። ሪሃን ልጄ፣ ኒቃብሽ የመስታወት ብቻ ሳይሆን የጥንካሬሽን መገለጫ ነው። ዛሬ ሁላችንንም አዳንሽን አሉ። ኢምራንም ወደ እኔ ቀረበ። አይኖቹ በእንባ ረጥበዋል። ሪሃን አበቃ፣ አሁን አበቃልኝ። ነገር ግን ወደ ቤት ስንመለስ ሌላ ያልተጠበቀ ነገር ተፈጠረ። የኢምራን እናት ወይዘሮ አስቴር ሳሎን ውስጥ በድንጋጤ ተቀምጠው ነበር። እጃቸው ላይ አንድ የድሮ ፎቶ አልበም አለ። ኢምራን ሪሃን ዮናስ ከመያዙ በፊት እዚህ ቤት መጥቶ ነበር። ይህንን አልበም ትቶት ሄዳሉ። አልበሙን ስንከፍተው ግን ሌላ ትልቅ ሚስጥር አገኘ። በዮናስ በአባቴና በኢምራን አባት መካከል የነበረው ግንኙነት ገና እኛ ከመወለዳችን በፊት የጀመረና ሌላ ሶስተኛ ወገን ያለበት መሆኑን አወቀ። ያ ሶስተኛ ወገን ደግሞ ዛሬም በህይወት አለ። እጆቹ በአልበሙ ላይ ተጣብቀዋል። ኢምራን ከጎኑ ሆኖ በዝምታ ይመለከታል። ወይዘሮ አስቴር በጭንቀት ጣቶቻቸውን ያፍተለትላሉ። አልበሙን ገለጥኩት። በመጀመሪያው ገጽ ላይ አባቴ ሀጅ ራያ፣ የኢምራን አባትና አንድ ሌላ ወጣት ሰው ይታያሉ። ሶስቱም እቅፍቅፍ ብለው ቆመዋል። ይህ ሰውዬ ማን ነው አልኩኝ፣ ምስሉን እየጠቆምኩ። ከሀጅ ራያ ጋር በጣም ይመሳሰላል። ኢምራን ምስሉን በቅርበት አየውና ደነገጠ። ይሄማ
የአጎቴ ፉአድ አባት አይደለም። ግን ለምን ከሀጅ ራያ ጋር እንዲተቀራረቡ? ወይዘሮ አስቴር ትንፋሾቻቸውን ሰብስበው መናገር ጀመሩ። ልጆቼ እስከዛሬ የደበቅነው ትልቁ ሚስጥር ይሄ ነው። ዮናስ ክፉ ሰው ቢሆንም ብቻውን ግን አልነበረም። ያኔ በአደጋው ምሽት መኪናው እንዲበላሽ መምሪያ የሰጠውና ዮናስን እንደ መሳሪያ የተጠቀመው ሰው ነው። የሀጅ ራያ ታናሽ ወንድም የረይሃን አጎት ነው። ጭንቅላቴ ውስጥ መብረቅ የተከፈተ መሰለኝ። አጎቴ? ግን እሱ እኮ ከዓመታት በፊት በሞት ተለይቶናል። እንደዛ ነው የተባልኩት አልኩኝ በከፍተኛ ድምፅ። አልሞተም አሉ አባቴ ሀጅ ራያ በዝግታ ወደ ሳሎኑ እየገቡ ፊታቸው ላይ የዓመታት ድጋምና ሐዘን ይነበባል። ታናሽ ወንድሜ በንግድ ስራ ተበላሽቶ ንብረታችንን ሁሉ ሊያሳጣን ሲል እኔና የኢምራን አባት አንድ ላይ ሆነን አገድ ነው። ያኔ በቂም ተነሳስቶ ዮናስን በመግዛት አደጋው እንዲደርስ አደረገ። አደጋው ከደረሰ በኋላ ደግሞ እኔን ልጅሽን አሳስራታለሁ እያለ ሲያስፈራራኝ ኖረ። እሱን ለመሸሸግ ስል ነው የሞት አስመስዬ ወደ ሌላ ሀገር እንዲሰደድ ያደረግኩት። ሳሎን ውስጥ የሞት ዝምታ ሰፈነ። ኢምራን ወደ አባቴ ይዞራልና ታዲያ ሁኔታ አለ? የት ነው ያለው? ሀጅ ራያ አንገታቸውን ደፉ። ዛሬ ምሽት ዮናስ መያዙን ሲሰማ ወደ ደሴ ተመልሷል። ሁሉንም ንብረት ካልሰጣችሁም ለዓመታት የሸሸኩትን የሐሰት ምስክርነት አውጥቼ ሬሃንን አሳስራታለሁ እያለ በስልክ አስፈራርቶኛል። ይበቃል ብሎ ጮኸ ኢምራን። ለ5 ዓመት በውሸትና በፍርሃት ስንኖር አሁንስ ይበቃል። ሀጂ ዛሬ እውነት መውጣት አለበት። ሬሃን ንጹህ ናት፣ አጎቷ ደግሞ ወንጀለኛ ነው። በዚያው ቅጽበት የቤቱ በር በኃይል ተከፈተ። አንድ ሽበት የወረረው ነገር ግን አይኖቹ በክፋት የሚያንጸባርቁ ሰው ወደ ውስጥ ገባ። የሀጅ ራያ አምሳያ ቢሆንም ውስጡ ግን ጨለማ እንደሆነ ፊቱ ያስታውቃል። አጎቴ አቶ በረከት ነበር። ወንድሜ ሰነዶችን አዘጋጅህ አለ አቶ በረከት በንቀት እየሳቀ። ኦ ሬሃን አድገሻል፣ ለአይን ትማርኪያለሽ። ግን ያችን ንጹህ ኒቃብሽ የወንጀል መሸፈኛ ሆና እንድትቀጥል ካልፈለግሽ አባትሽ ንብረቱን እንዲያስረክበኝ ንገሪው። ኢምራን ወደፊት መጣ። አቶ በረከት ዮናስ ሁሉንም ተናግሯል። አደጋውን ያቀድከው አንተ እንደሆንክ፣ ዮናስን የገዛው አንተ እንደሆንክ ፖሊስ አውቋል። በረከት ሳቀ። ዮናስ ምስክርነት ሊሰጥ አይችልም። ዮናስ አሁን በነበረበት እስር ቤት ውስጥ ራሱን አጠፋ የሚል መርዶ እየደረሰ ነው። የእኔ ልጆች ረጅም ናቸው። ልቤ በድንጋጤ ቆመ። ዮናስን ገደለው? ምስክራችንን አጣን። አልሞትም የሚል ድምፅ ከደጅ ተሰማ። ሁዜፋ በምርኩዝ የታገዘ ወደ ውስጥ ገባ። ከኋላው ደግሞ ፖሊሶች ነበሩ። ዮናስን ወደ ሌላ ቦታ ቀይረነዋል። ያንተ ቅጥረኞች የገደሉት ሌላ ሰው ነው አለ ሁዜፋ። በረከት ፊቱ ተለወጠ። ሊያመልጥ ሲል ፖሊሶቹ ከበቡት። በረከት ሀጅ ራያ በነፍስ ግድያ ሙከራና በከባድ ወንጀል ተባባሪነት ትፈልጋለህ አሉት። በረከት ሲያዝ ወደ አባቴ ዞሮ ወንድሜ አሁንም አላመለጥክም፣ ያንተንም ስም አብሬ ያጠፋዋለሁ እያለ ጮኸ። ፖሊሶች ይዘውት ወጡ። ሳሎን ውስጥ የቀረነው እኛና ሐዘናችን ብቻ ነበር። አባቴ መሬት ላይ ተቀመጡ። ልጄ ይቅር በይ፣ ወንድሜን ለመጠበቅ ስለ አንቺን ለዓመታት ለስቃይ ስላደረግኩሽ አሉ። ወደ አባቴ ተጠግቼ አቀፍኳቸው። አባዬ አሁን ሁሉም አልፏል፣ እውነት ወጣለች። መስታወቱ ቢሰበርም ዛሬ ግን በአዲስ መልክ ተገጥሟል አልኩት። ምሽቱ ሲገፋ እኔና ኢምራን ለብቻችን ሆነ። ኢምራን ኒቃቤን በዝግታ ገለጥ አረገው። ሬሃን ከዛሬ ጀምሮ ምንም የሚደብቁት ሚስጥር የሌላቸው ባልና ሚስት ነን። ነገ ደሴ ላይ ትልቅ የምስራች እናበስራለን አለኝ። ነገር ግን ታሪኩ እዚህ ላይ አያበቃ። በማግስቱ ጠዋት ሁዜፋ ወደኛ መጥቶ አንድ ያልተጠበቀ ዜና ነገረን። ዮናስ ከመሞቱ በፊት ወይንም ከመታሰሩ በፊት አንድ ስጦታ ትቶልሻል ሬሃን አለ። ሁዜፋ በእጁ የያዘውን ትንሽዬ ፖስታ ሊሰጠኝ በውስጤ ፍርሃትና ጉጉት ተደባለቁ። በዙሪያችን የነበሩት ፖሊሶች ዮናስን ወደ መኪናው እየወሰዱት ነው። ዮናስ ለመጨረሻ ጊዜ ዞር ብሎ ሲያየኝ የአይኖች ውስጥ የነበረው የእብሪት እሳት ጠፍቶ በጥልቀት በጸጸት ተብከንክኗል።
ኢምራን ከጎን የሆነው ትከሻዬን ያዘኝ። ክፈችው ሬሃን፣ አሁን የሚጎዳሽ ምንም ነገር የለም፣ ጨለማው አልፏል አለኝ በለሰለሰ ድምፅ። ፖስታውን ስከፍተው ውስጥ ያለው አንድ የባንክ ሰነድና በጥድፊያ የተጻፈ አጭር ማስታወሻ ነበር። ማስታወሻውም እንዲህ ይላል: ሬሃን፣ ይህንን ስታነቢ እኔ ምናልባትም በህይወት አልኖርም ወይም የዘላለም እስሬን እየተቀበልኩ ይሆናል። 5 ዓመት ሙሉ ያንቺን ስም አጥፍቼ ንብረትሽን ዘርፌ ነበረ። ነገር ግን በዛች የመጨረሻ ምሽት ሆስፒታል ውስጥ አይኖችሽን ስመለከት የገዛ እናቴን ትዝታ ቀሰቀሽብኝ። አንቺ የባንክ ሰነድ በአንቺ ስም የተቀመጠችና የዘረፍኩብሽ ንብረት በሙሉ በወለድ ታክሎበት የተመለሰባት ናት። ለአንቺ ይቅርታ ለማለት አንደበቴ ባይደፍርም ለሁዘይፋ ግን የምትራመድበትን አቅም እንድትሰጪው አደራ እልሻለሁ። የኔ መጨረሻ ለእናንተ መጀመሪያ ይሁን። እምባዬ በኒቃቤ ስር ፈሰሰ። ኢምራን ተመልከት አልኩት፣ ደብዳቤውን ያሳየሁት። አላህ ክፉዎችንም ቢሆን ለመልካም ነገር መጨረሻ ይጠቀማቸዋል። ዮናስ በክፋት ውስጥ የሰውነቱ ጠብታ አልጠፋችኝም። ኢምራን ደብዳቤውን አንብቦ ቀና አለ። ይህ ገንዘብ ለሁዘይፋ አዲስ ህይወት ይሆናል። በዚያች ምሽት በጦሳ ተራራ ግርጌ የዓመታት ቂም በይቅርታና በእንባ ታጠበ። ከዓመታት በኋላ የደሴ ከተማ በደማቅ የፀሐይ ብርሃን ተውባለች። ዛሬ በሀጅ ራያ ግቢ ውስጥ ትልቅ ደስታ አለ። የአጥሩ አበባዎች በሙሉ የፈኩ ይመስላሉ። ግቢው በነጭ ጨርቆችና በደማቅ መብራቶች አሸብርቋል። የከተማው ሰው በሙሉ የሀጅ ራያ ቤት ሰላም ተመለሰ እያለ ይመሰክራል። ሁዘይፋ፣ አዎ ያሽባ ሆኖ ለዓመታት የተቀመጠው ሁዘይፋ ዛሬ ያለ መርኩዝ በራሱ እግር እየተራመደ እንግዶችን ይቀበላል። ዮናስ በሰጠው ገንዘብ ውጭ ሀገር ሄዶ ባደረገው ሕክምና ዛሬ ሙሉ ጤነኛ ሆኗል። ፊቱ ላይ ያለው ፈገግታ የደሴን ፀሐይ የሚጠካ ይመስላል። እናቱ ዘቢባ ከጎኑ ሆና አልሐምዱሊላህ እያለች በደስታ ታለቅሳለች። አጎቴ በረከትና ዮናስ የገባቸውን የህግ ቅጣት እየተቀበሉ ነው። አባቴ ሀጅ ራያ ግን ካለፈው ጸጸት ነፃ ወጥተው ዛሬ በኩራት በቤታቸው ዙሪያ ይንሸራሸራሉ። ወይዘሮ አስቴርም ማለትም የኢምራን እናት ከአባቴ ጋር ያለውን የድሮ ቅሬታ ዘግተው ዛሬ እንደ ቤተሰብ አብረው ነው ያሉት። ኢምራን ወደ እኔ ጠጋ አለ። ዛሬ ኒቃቤን አለበስኩ። በቤታችን ውስጥ ባሉ የቅርብ ቤተሰቦቻችን መሃል ነንና ፊቴ ላይ ያለው የሰላም ስሜት ከመስታወት በላይ ያንጸባርቃል። ሬሃን አለ ኢምራን በትኩረት እያየ፣ ዛሬ በጣም ታምሪያለሽ። ግን ታውቂያለሽ፣ በመስታወት ኒቃብሽ ጀርባ የነበረው የውስጥ ጥንካሬሽ ከፊቱ ውበትሽ በሺህ እጥፍ ይበልጣል። አንቺ ባታበረችኝ ኖሮ ዛሬ እዚህ አንደርስም ነበር። ሳኩኝ። ኢምራን፣ ያኔ ገዳይ እያልከኝ ስታሰቃየኝ የነበረው የጨካኝ ሰውዬ የት ሄደ አልኩት፣ ባለፈው ትዝታ እየቀለድኩ። ኢምራን ፊቱን በቁም ነገር መለሰ። ያ ሰውዬ በይቅርታሽ ተሸንፎ ሞቷል። አሁን ያለው ኢምራን ግን አንቺን፣ ያንን ወደፊት የሚመጣውን ትንሽ ኢምራን ለመጠበቅ ቃል የገባው ሰው ነው አለና በደስታ ወደ ተነፋ ሆዴ ጠቆመ። አዎ፣ አላህ በሰጠን ትዕግስት፣ ሶብርና ምትክ ዛሬ በረከቱን አፍስሶልናል። ከ5 ዓመታት የፍርሃትና የጥርጣሬ ጨለማ በኋላ ዛሬ በቤታችን ውስጥ የህፃን ድምፅ የሚሰማበት ጊዜ ደርሷል። ወደ ሰገነቱ ወጥተን የጦሳን ተራራን ቁልቁል አየን። ደሴ ሰላም ናት፣ እኛም ሰላም ነን። የመስታወት ኒቃቤ ዛሬ ተሰባብሮ ሳይሆን ለዓለም ሁሉ እውነት ይቅርታንና ፍቅርን የሚያሳይ ብሩህ መስታወቱን አብቅቷል። ታሪኩ እዚህ ላይ ተፈጸመ። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።